ግልጽ አድርግልኝ። ቆይ አንዴ ልጠይቅህ። አንደኛ ጊዜ ቢጠጣና ተውበት ቢያደርግ ተውበቱ ተቀባይነት ይኖረዋል አይደል? ይኖረዋል። ሁለተኛ ጊዜስ ቢያደርግ ይኖረዋል። ሶስተኛ ጊዜ ቢያደርግስ ይኖረዋል። አራተኛ ጊዜ ቢያደርግስ አያደርግም። ቢያደርግስ አያደርግም እያልኩ ቢያደርግስ ብለህ አያደርግም። አደረገው እኮ በቃ ንስሐ ካደረገ አንገቱን ቁረጠው አይደለም አራተኛ የሚለው ጀሚል ደግሞ ጀሚል ለምን ዋሸው? ለምን ዋሸው? ሐዲስ ነው አዲስ ዋሸት ነው። መጠጥ የጠጣ አንገቱ ይቀላል። በስንተኛው የሚቀላው? በአራተኛው አይደለ? እሺ ኦኬ። መጠጥ የጠጣ ደብድበህ ታውቃለህ? እኔ አላውቅም። ኦኬ። መጠጥ የጠጣ ሰፈራችሁ አንድም የለም? እኔ ከእስላም ሰፈራችን ላይ እንዲህ መጠጥ ዘውትሮ የሚጠጣ ሰው አላውቅም። እዚህ ሰፈራችን እኔ አዘወትሮ መቼ አልኩህ? በአመት አንዴም ቢሆን እኔ እንጃ። ብቻ ቀጥቶ ጀነት ያስገባዋል፣ ካልፈለገ ደግሞ ሳይቀጣ ጀነት ያስገባዋል። ኦኬ። እናንተ በገነት ውስጥ ጠጅ ትጠጣላችሁ። እሱ እዚህ ጠጅ ስለጠጣ ነው የሚገደለዋል። እዚህ ማጠጡት ገነት ስለምጠጡ ነው። ኤኒዌይስ አዳም በዚህ ጉዳይ ላይ እንዲቴል አይ ጀሚል እየዋሸው አሊ እንትናን በጦርነቱ ላይ እንደዚህ ያስገደለ ምናምን ተብሎ ይወራል። አሁን ለምሳሌ አሊሞች በዚህ ነገር ላይ ያወራሉ። እንዴት ነው ይህ ነገር እንዴት ነው ምናምን ብሎ ያወራሉ። እንዲቴል ሁጥባ ላይ ስለዚህ ጉዳይ አሊ እና አይሻ እንዲተዋግተው ይህን ያህል እንደዚህ አሊ አስገድሎ አይሻ ገላ ምናምን ተብሎ ይወራል። የኡስማን ገዳዮች ከዛ እንደዚህ ተብሎ ይወራል። ጥቅም የሚኖርበት ነገር ላይ እኮ ነው እኮ ያለው። ምን መሰለ ችግሩ የሚወራ ምንድን ነው? ሁጥባ የሚደረገው ምን መሰለ? ምክር እኮ ለሰው ልጅ ጀሚል እኮ ጥቅም የለውም። እና አይሻ ያስገዳደሉት ጥቅም የለውም። እነ ኡስማን ሞት ጥቅም የለውም። እነ ዑመር እና አሊ ጭንቅላታቸው መስጊድ ውስጥ እየተቀነጠሰ የታረዱት ጥቅም አለው። ኢሬሌቫንት ተራ ነገር ስለሆኑ ማለት ነው። እዛስ ኤኒዌይስ በደንብ ሰሃቦች ቆይ ኤኒዌይስ ግን በዚህ ጉዳይ ላይ እንደማይወራ እኔ አንድ ሳይሆን እጅግ በርካታ አገልጋይ የሆኑ ሙስሊሞች ሲወጡ ይነግሩኛል። በዚህ ኬዝ ላይ እንደማይወራ አገባበታለሁኝ። ስገባበት በቀላሉ ሳይሆን ከመጀመሪያ ጀምሮ ታሪኩን እንዲታይ ገባበታለሁ። ግን በደንብ አስተውል። የማይገባበት ምክንያት ምንድን ነው? የገደለው ወንድምሽ የሞተው ባልሽ ሀዘን አልወጣለ ከቤትሽ ነው ምናምን የሚባል ነገር አለ። ሟች ወንድም አባት ነው፣ ባለቤቷ ነው። ገዳይ ደግሞ ወንድሟ ነው። ምን ብላ ትዘን? እስኪ ባል የተገደለ እንዳትል ገዳይዋ ወንድሟ ነው። አንተ ጨካኝ ገዳይ እንዳትል ይሄንኛውም ወንድሟ ነው፣ ይሄኛው ደግሞ ባሏ ነው። እንደዛ አይነት ነገር ነው። ስለዚህ በእስልምና ገዳዮቹ ሙስሊሞች ናቸው፣ ሟቾቹ ሙስሊሞች ናቸው። እርስ በርስ ነው የተራረዱት። ደግሞ ቀጥታ ገነት ይገባሉ። የኔ ኡመቶች ደግሞ ይተዛዘናሉ፣ ሴፍ አይማዘዙም ብሎ ያላቸው ናቸው ሙሐመድ። አንዱ ለአንዱ የሚተዛዘኑ ናቸው የኔ ተከታዮች ብሎ ሙሐመድ ተናግሮላቸው፣ ነገር ግን ሙስሊሙን ከገደለ ደግሞ ገሃነም ይገባሉ ብሎ ተናግሯል። እነሱን ደግሞ ቀጥታ ገነት ትገባላችሁ ብሎ የተናገረበት አለ። ሰዎቹ ቀጥታ እርስ በርስ ተገዳደሉ። የት ነው የሚገቡት? እከሌን ገደለው ካሉ ደግሞ አሁንም ክፍፍል ይፈጠራል። ስለዚህ በዚህ ጉዳይ ላይ በዝምታ ነው የሚያልፉት። ኤኒዌይስ ወደ ቶፒኩ እንመለስና ጀሚል ገዳይና ሟች በጊዜው እንመጣበታለን አልኩህ። ወደ ቶፒኩ እንመለስ። ይቅርታ አድርግልኝ። ስለ አፄዎቹ ነው ቁጥባ የሚሰጠው። አፄዎቹ ገደሉ እንዲያደርጉ ነው እንጂ ይሄን አይናገሩም እነሱ። ምክር ከሆነ ጀማል እንዳለው ለምንድን ነው ይህን ስታዲያ ጥላቻ የሚያስተምሩት? በዛው ይህን ጠይቅልኝ። ሁል ጊዜ ላስረዳ እስኪ አንዴ። እኔ ለምንድን ነው የማታዳምጡት? ለምክክር ነው እንጂ እናንተን ጥሪ ልሰማ እኮ አይደለም እዚህ የገባሁት። አይ ወደ ቶፒኩ እንድትመለስ ነው። ከተናገርኩ በኋላ አንድን ነገር ከተናገርኩ በኋላ ጨርሰን ነው መሄድ አለብን። እሺ ቀጥል። አሁን ሁለት የተገናኙ ሙስሊሞች በሰይፍ ከተገናኙ የጀሃነም ናቸው የሚል ሐዲስ አለ ብለሃል። አዎ ያ ሐዲስ አለ።
አለ ያ ሐዲስ። ነገር ግን አላህ ስብሓነሁ ወተዓላ በቁርአኑ ላይ ሁሉንም ነገር ይምራል ሽርክን ሲቀር ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ይላል። ሽርክን ሲቀር ሌላውን አጠቃላይ ይምራል የሚል ቁርአን አለ። ሰሃቦች ደግሞ ከነቢያችን አለይሂ ሰላቱ ሰላም ኡማ ከሁላቸውም በላጭ የሆኑ ናቸው ወደ አላህ በመቃረብ ነቢያችንን በመታደም። ስለዚህ የፈለገ ቢሊየን ህዝብ ቢገሉም አሻርኩ እንጂ ገነት ይገባሉ። ቴንኪው በቃ ልጨርስ። ቢሊየን ሰውን ቢገሉ በደንብ አስተውሉ። አንተ እኮ እስኪጨርስ አዳምጥ። ቢሊየን ቢገሉ አሻርኩ አላህን ያምልኩ እንጂ ገነት ገቢ ናቸው። እስኪጨርስ ሙሐመድ ያለው ጋር ሙሐመድ ገሃነም ይገባሉ ሁለት ሙስሊሞች ከተገዳደሉ ቢልም አይ አላህን እስካመለኩ ድረስ ቢሊየንም ቢገሉ ችግር የለውም ገነት ነው የሚገቡት። ወደ ቶፒኩ ተመለስና ቶፒካችን ላይ እንግባ። ኦኬ መጠጥ የጠጣ ሰው ምንድን ነው የሚደረገው? ይገደላል። መጠጥ የጠጣ ሰው ይገረፋል። እንዴ 40 ጊዜ። ኦኬ አሁንም ደግሞ በሌላ ቀን ቢጠጣስ? በሌላ ቀን ቢጠጣ ይጨመርበታል። ዑመር እንዳለ እንደተናገረው። ኦኬ ሶስተኛ ቢጠጣስ? እሱን ወላሂ አዕለም። አራተኛ ቢጠጣስ? ወላሂ አዕለም። ከዛም በኋላ ምን እንደሚደረግ ኦኬ ሐዲሱን እንመልከታ። ሐዲሱን እንየው። አንዴ ክፈትልን ክርስቲያን። እሺ እና በባት ይችን ሐዲስ እስኪ አንዴ ወይኔ ጠጣ አረብኛውን አድርግለት ራሱ አንብቦ ቀጥል ጀሚል እያነበብክ ተርጉምልን። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢዩ አሉ ይላል ኢዛ ሰኪረ ፈጅሊዱሁ ፈኢን ዓደ ፈጅሊዱሁ ፈኢን ዓደ ፈጅሊዱሁ ثم قال في الرابعة فإن عاد فاضربوا عنقه በአራተኛ ከመጣ አንገቱን ቆረጡት ይላል። ኦኬ ስለዚህ የጠጣ ሰው ሁለት ቀን ሶስቴ ካገኘው ይመታል አይደለ? ይህ ሐዲስ በአቡ ዳውድ ነው የሚገኘው። እሺ ሰሒህ ነው ወይስ ضعيف ነው ይህ ሐዲስ? ኦኬ ተርጉምልን። ቅድሚያ ግሬዱን እናየዋለን። ትርጉሙ ምን ይላል? ትርጉሙ አራተኛ ተመልሶ ይህን ነገር ካደረገ ጭንቅላቱ እንደሚቀጭ ነው የሚናገረው። አንገቱ ሸክ ይደረጋል። ስለዚህ አንድ ሰው ጠጥቶ ቢገኝ የመጀመሪያ ምታው ነው። ሁለተኛ ምታው ግን ሐዲሱ ሰነድ ሰሒህ እና ضعيف ነው። ሐዲሰና የሚለው እኮ ነው። ሰነዱ እኮ ከላይ ተቀምጦላል። ግሬዱን አሳየው። ዳይፋ እናመጣም እኛ ወንድማችን ዳይፋ እናመጣም። በዚያ ተጠራጠራል። አይ ይሄ አይደለም ሰነድ የሚባለው ይሄ አይደለም። አዳምጠኝ። ያው ከላይ አስቀምጦላል ተቀምጦላል። ያው አሁን ለምሳሌ ሰነድ እኮ ልንገርህ፣ አዳምጠኝ። ያው ሐደሰና አቡበከር ከሚለው ጀምራ አንብብ። አዳምጠው። ሐደሰና አቡበከር አለ አይደል? ሐደሰና አቡበከር ካለ በኋላ ዓሊሞች ስለ አቡበከር ምን ብለዋል የሚለው መምጣት አለበት። አንተን ላምነህ ይሄው ቀጥል። ሰነድ እኮ ስም ብቻ አይደለም ወንድማችን እና ወንድማችን ብዙ የምታውቀው አይመስለኝም ሐዲሱን ማለት ነው። በጣም እጅግ በርካታ ሐዲስ ነው ያለው። አንድ ወይ ሁለት አይደለም፣ ሙተዋቲር የሆነ ሐዲስ ነው። እሺ ወንድማችን ጭራሽ ማለት ሐሳቡ ላይ ያወራ አራተኛ ምንድነው የሚደረገው ከጠጣ የሚለው ላይ እዛ ላይ ብቀጥል ነው የሚሻለው። አንድ አይደለም 3 4 ነው አሁን እዚሁ ቁጭ አድርጌ ልሰጥ ስለምችል ማለት ነው። እሺ እስኪ ይሄን ሐዲስ ማለት ነው ከቻልክ በትብብር መልክ ማለት ነው ሼኹል አልባኒ ስለዚህ ሐዲስ ምን እንዳሉ ልታመጣልኝ ትችላለህ? ሐሳቡ ላይ ተከዛው አይ መሰረቱ ሳይጣራ ሐሳቡ ላይ ማውራት አይቻልማ። አንድ አይደለም 4 5 አመጣልሃለሁ ወንድም አለ መጀመሪያ ሐሳቡ ላይ በደንብ አውራና እስኪ ተረዳውና ምንድነው የሚለውን ግሬዱ ሳይህ ነው ቼኑ ተቀምጦልሃል።
አዳመጥከ? መሰረቱ ሳይጣራ ሌላ ቦታ መሄድ አስፈላጊ አይደለም። ضعيف ከሆነ ضعيف ነው ብለን እናልፈዋለን። ሰሂህ ከሆነ ደግሞ እናወራበታለን። በዛ ግሬዱ ምን የሚል አሳየን። ዳይፍ ነው የሚል እኮ አምጣልን። እሺ በቃ ዳይፍ ነው የሚል አምጣልን አይሻልም? አንድ እስቲ ያምጣልን ይሄንን ዳይፍ ነው ያሉትን። ምንድነው እሱ? አንዳንዴ እኮ አስቸጋሪ ነው። በቃ እናንተን ሁሉን አስተምረን ነው ኤቭሪቲንግ አስተምረን ሆነ አስቸጋሪ ነው። ግሬድም ባይዘ ስናድ ማለት ከላይ ነው የሚቀመጠው። ስናድ እንኳን የት እንደሚቀመጥ አላወቅ እንደሆነ አስቸጋሪ ነው። ስለሆነ ስናድ ከላይ እኮ ነው ገብቶኛል። ነገር ግን ሐደሰና አቡበከር ብሎ እኔ አሁን ሐደሰና አቡበከር ምን አይነት ሰው መሆኑን አላውቅም። አሁን ለምሳሌ አቡበከርን ኦኬ አታውቀውም። ቀጥል እሺ። አሁን አቡበከር ሰዎች ሁሉንም አውቀህ ነው የምትቀበለው ሐዲስ ላይ? ቡኻሪና ሙስሊም ከሆነ እቀበላለሁ። ብዙ አሊሞች እንትን ስላሉት። ነገር ግን ሌላ እንትኖች ከሆኑ ሰዎችን ማየት አለብኝ፣ ማጣራት ማለት ነው። ኦኬ እስቲ አንተ ቡኻሪና ሐዲስ ላይ የምታውቃቸውን አንድ አዲስ ጥቀስና ሰዎቹን እንደምታውቃቸው እዛ ላይ ዲፋይን አድርግልኝ። አንድ አዲስ ጥቀስ ማለት ቡኻሪና ሙስሊም ላይ ቡኻሪና ሙስሊም ላይ ዝም ብዬ እቀበላለሁ አልኩ። ቡኻሪና ሙስሊም ላይ ዝም ብዬ እቀበላለሁ አልኩ። አሁን ታዲያ ምን እናግዝ? ሳሂህ ነው ግሬዱ። ሌላ የምንተባበር ነገር አለ? አዎ የምትተባበሩኝ እስኪ ሸይኹል አልባኒ ስለዚህ ሐዲስ ምን አሉ የሚለውን ብታግዙኝና ብታመጡልኝ ደስ ይላል። ከዛም በኋላ በዛ ነገር ላይ እናወራበታለን። ሼክ አልባኒ እንፈልገው። አንተ ነህ እኮ መፈለግ ያለብህ። በዚህ ጉዳይ ላይ ተናግሯል አልተናገረም? አንተ ነህ መፈለግ ያለብህ። እኛ ከናሳይ ከአቡ ዳውድ ከኢብን መጃ ከሁሉም ሳሂህ ሐዲሶች እናመጣላለን። እሺ በቃ በሌላ ጊዜ አየዋለሁ ሰነዱን። ምንድነው አሁን እዚህ ጋር እንትን ያላችሁ? ምንድነው የሚደረገው ነው ቅጣቱ? እዚህ ጋር እንደተናገረው ከሆነ አንገቱ ይቀላል ብሏል። ኦኬ ስለዚህ መጠጥ የጠጣ አንገቱ ይቀላል። በስንተኛው የሚቀላው? በአራተኛው አይደለ? እሺ ኦኬ መጠጥ የጠጣ ደብድበህ ታውቃለህ? እኔ አላውቅም። ኦኬ አንገቱን ቆርጠህ ታውቃለህ? አላውቅም። ኦኬ መጠጥ የጠጣ ሰፈራችሁ አንድም የለም? እኔ ከእስላም ሰፈራችን ላይ እንዲህ መጠጥ አዘውትሮ የሚጠጣ ሰው አላውቅም። እዚህ ሰፈራችን የሚያዘወትረው መቼ አልኩህ? በአመት አንዴም ቢሆን እኔ እንጃ ብቻ ልብ አይለኝም። ገጥሞ አያውቅም? ልብ አይደለም ብቻ አንድ ቀንም ማለት ነው። እየዋሸህን እንደሆነ ማንኛውም ሰው ያውቃል። አይ እኔ እውነቴን እየተናገርኩ ነው። የዋሸሁ ሳይሆን በጣም በርካታ ሙስሊሞች አሉ የሚጠጡ፣ እጅግ በርካታ ማለት ነው። አሁን ልንገርህ፣ አሁን ብዙ ጊዜ መጠጥ ቦታ አልሄድም። ሲጀመር መሄድ አይጠበቅብህም። ጠጥተው ሲመጡ ታገኛቸዋለህ። መንገድ ላይ ሲንገላገድ ደግሞ አይቼ አላውቅም። እጅግ በርካታ ጠጪዎች ስላሉ ማለት ነው። በወሬ ደረጃ ልሰማ እችላለሁ፣ ግን እንዲህ አይቼ ምናምን አላውቅም። ስለዚህ ከወሬ ውጭ መጠጥ ጠጥተው አይተህ አታውቅም? በወሬ ደረጃ ሰምቼ አውቃለሁ። በወሬ ደረጃ አንተ የኔን እንትን ታውቃለህ? መልካም እሺ። በወሬ ደረጃ እንደ ሁክማችሁ ምንድን ነው? እሱ መጠጥ ለጠጣ ነው ተብለህ የተማርከው? በዚህ ሐዲስ ተንተርሰን ከሆነ አንገታቸው አዘውትሮ 4 ጊዜ ከጠጡ አንገታቸው እንዲቀላ ነው በዚህ ሐዲስ። አልባኒን አምጥቶላል። ሳሂህ ብሎታል። አልባኒ ምን ትላለህ? ሳሂህ ነው ብሎታል። እስኪ አረብኛውን ያደርግልኝ። አመሰግናለሁ ለተባበረ أحدكم فاجلس ثم إن سكر فاجلس ثم إن سكر فاجلدوه فإن عاد الرابعة فاقتلوه خلاصة حكم الحديث. إيش تنش كف هذا القلي؟ فاقتلوه نميلو زيغا
ከዛኛው ጋር ሐዲሶቹ ብዙ ናቸው። ችግር የለም። ፈቅቱሉሁ ነው የሚለው እዚህ ጋር ምን ማለት ነው? ቃትል የሚለው በምትም እስኪ ከፍ አድርግልኝ ትንሽ። እስኪ በእናትህ ጀሚል ለአይምሮ ለጭንቅላት ታማኝ ሆነ ተርጉመው እስኪ። ምን ይላል ሐዲሱ? ኢንሰከረ አሐዱኩም ፈጅሊዱሁ ምቱት ይላል፣ ግረፉት። ثم ኢንሰከረ ፈጅሊዱሁ ከዛም ከሰከረ ገረፉት። አሁንም ثم ኢንሰከረ ፈጅሊዱሁ ከዛም ከሰከረ ገረፉት። فإن عاد الرابعة فاقتلوه አራተኛውን ከደገማ ግደሉት ይላል። ማን ነው ሳሂህ ያለው? አልባኒ ሳሂህ ብሎታል። በቃሽ። ከስርም አሉ። ከስር ያሉትን አስቀጥለው፣ ሌሎቹን አስቀጥለው፣ ሌሎቹንም ያንብባቸው። ሐዲሶቹ ብዙ ናቸው። በጣም ብዙ ነው። አንድ ሁለት ሶስት አራት እንኳን አይደለም፣ እጅግ በጣም ብዙ ሐዲስ አለ። ጀሚል ያለ ግደሉት የሚል አለ። ሸርሁ አለ። ጀሚል ግደሉት የሚል አለ። ግደሉት የሚል አለ። አንገቱን ቁረጡት የሚል አለ። ስለዚህ አንገቱን ቁረጡትም ግደሉትም ዲስማች ልዩነት የለውም። ሸርሁን እስኪ ሸርሁን ምን ይሰራላል? ሸራ ለመግደል አራተኛ ላይ አንገቱን ቁረጠው አለ። ለምሳሌ እንደሚገደል ነው ሸርሁን ማሳየህ። አይ በትብብር እኮ አሁን ለምሳሌ እኛ አሁን እዚህ ጋር የመጣ ነው እውነትን ለማግኘት እውቀትን እንትን ለማለት አይደለ? እንደዛ ነው አይደል? እኔ አሸነፍኩ አንተ አይ ማሸነፍ ምናምን ሳይሆን ጀሚል ማለት አራት ሐዲስ አሳየው። አይ አይደለም፣ ኢብኑ ማጃህ ላይ አለ፣ ትርሚዚ ላይ አለ፣ ሱናን ናሳኢ ላይ አለ፣ እዚህ ጋር ሳሂህ አልጃሚ ላይ አለ። በአሁን በከፈትክበት አሁን ወጥቼ ሸርሁን ማየት አልችልም አይደል? በከፈትክበት አንዴ ሸርሁን ብትከፍትልኝ የበለጠ እኔ ገንዘበው ችግር የለውም፣ ይከፈትልሃል ሸርሁ። ሌላ ትንሽ ገረም የምትል እና ሸርሁን እሱ ላይ እንከፍትልሃል። አሁን እስክትከፍትልኝ ድረስ እዚህ ጋር ምንድን ነው ምን ሆነ ነው? አይ ምንም አልሆነም። እሺ ጥያቄውን በዛው ትንሽ ፓራፍሬዝ ላድርገውና አራተኛ የተገደለው ሰው ገነት ነው የሚገባው ገሃነም ነው የሚገባው? ያኛው ክርስቲያን ሱናን ኢብን ማጃህ 3377 ነን ያለውን ሸርሁንም ማዘጋጅለት። የተገደለው ገነት ነው የሚገባው ገሃነም? በአላህ ፍላጎት ስር ነው ያለው ያ ሰውዬ። የት ነው የሚገባው? አማኝ ነው ወይንስ አማኝ አይደለም? በአላህ ፍላጎት ስር ነው ማለት አላህ ከፈለገ ይቀጣዋል፣ ካልፈለገ ደግሞ ቀጥቶ ጀነት ያስገባዋል፣ ካልፈለገ ደግሞ ሳይቀጣ ጀነት ያስገባዋል። ኦኬ እናንተ በገነት ውስጥ ጠጅ ትጠጣላችሁ። እሱ እዚህ ጠጅ ስለጠጣ ነው የሚገደለዋል። እዚህ ማጠጡት ገነት ስለምትጠጡ ነው። ኤኒዌይስ በደንብ አስተውሉ። 3 ጊዜ ተጠጣ። መጀመሪያ ከጠጣ ጠናፍሩት አለ። ሁለተኛ ከጠጣ ደብድቡት አለ። ሶስተኛ ከጠጣ ምቱት። አራተኛ ጊዜ ጠጥቶ ካገኛችሁት ግን ግደሉት። የሚገደልበት ምክንያት ምንድነው? እሱ በቃ ነን ሙስሊም ሆኗል፣ ከሃዲ ሆኗል። በቃ ሙስሊምን መግደል አይፈቀድለትም። አዳምጠኝ፣ እየተሳሳትክ ነው። አዳምጠ እንደሽ ሙስሊምን መግደል ይችላል? አዎ ሙስሊምን መግደል ይችላል? አዎ በመስፈርት ዘማዊ ከሆነ አሁን ለምሳሌው ሙስሊም ሆኖ ሽማግሌ ሆኖ ብልግና ከሴት ጋር የሚገናኝ ከሆነ ሚስት እያለው ከሴት ጋር የሚገናኝ ከሆነ ብዙ አይነት ነገር ሰውን የገደለ ከሆነ ከሱ ውጪ ይሄኛው ሐዲስ አሁን እንዳመጣው በዚህ ሐዲስ እንደዚህ ያደረገ ከሆነ ሙስሊም ሆኖ ራሱ ሙስሊም ይገለዋል። ኦልራይት ኤኒዌይስ ቅድሚያ ሐዲሱን ክርስቲያን እናንብበው። ተግባባን አይደል? አሁን ሙስሊም እንደሚገል ተግባብተናል። እንደዛ ሙስሊም ሆኖ ስለዚህ ገሃነም የሚገባ ነው። ይሄ ገሃነም ውስጥ ደግሞ የሚጠጣው መግል ይሆናል ማለት ነው። ቀጥልሽ ክርስቲያን። አይደለም ነገርኩህ እኮ ገሃነም ይገባል ወይ ገሃነም ይገባል ገሃነም እንደሚገባ እኮ እየሰጠው ፊት ለፊት እኮ አስከፍቼልሃለሁ። ለምን ትሞግተኛለህ?
አይ አላመጣልኝ። ያ አይ በጣም ብዙ ሀዲስ የተለያየ እይታ ያለው ስላለ ይሄን መጀመሪያ እናንብብልህ። እዚህ ወይን የሚጠጣ ከዚህኛው ዓለም በኋላ ወይን አይጠጣም ብሎ መሐመድ የተናገረበትም አለ። እሱ ምን ማለት እንደሆነ እንጠይቃለን። እሺ ጀሚል አንዴ ይችን ላንብብልህና ግን እዚህ ላይ ያለህን ሀሳብ አንተ ትናገራለህ። ምን ይላል? whoever drinks wine his prayer will not be accepted for 40 days ማንም ወይን ቢጠጣ ለ40 ቀን ያህል ሰላቱ ተቀባይነት የለውም ይላል። if he repents God will accept his repentance ነገር ግን ንስሐ ቢገባ አላህ ንስሐውን ይቀበለዋል። if he does it second time his prayer will not be accepted for 40 days ሁለተኛ ጊዜ ቢጠጣ ሰላቱ 40 ቀን ተቀባይነት አይኖረውም። ንስሐ ቢገባ ግን ንስሐው ተቀባይነት ይኖራል። ሶስተኛ ጊዜ ቢጠጣ እንደዛው ለ40 ቀን ያህል ሰላቱ ተቀባይነት አይኖረውም። ነገር ግን ንስሐ ከገባ ንስሐው ተቀባይ ይሆናል ይላል። if he does it a fourth times ነገር ግን አራተኛ ጊዜ ከጠጣ his repentance will not be accepted ተውበቱ ተቀባይነት የለውም። and it is incumbent upon God and the exalted and the glorified to give him to drink from the mud of the hell የጀሃነም ሰዎችን ፈሳሽ ይጠጣል። it was asked what is the mud of the hell የጀሃነም ሰዎች ፈሳሽ ምንድነው ተብሎ ሲጠየቅ he said it is what comes out of pus of the inhabitant of the hell ከጀሃነም ሰዎች ውስጥ የሚወጣ እጅ ነው ብሎ መሐመድ ተናገረ። ይሄን ነው የሚጠጣው በቂያማ ቀን መገን ማለት ነው። የዚህን ሐዲስ ሸርህ ክፈተው። ሸርሆን ነው ከፈታለ እንደው እኔ አሁን እኮ ይሄ ራሱ ምን መሐመድ እኮ ግልጽ ተናጋሪ ነው ጀሚል፣ አንደኛ ማለት ነው። ሸርህ ራሱ ያስፈልጋል ለንግግሬ ብሏል። ስለዚህ ምን አድርጉት አለ ምናገር አይሰማም። ሁለቴ አዳምጥ እሺ። አንዴ ተጠጣ ምቱት፣ ሁለቴ ተጠጣ ምቱት፣ ሶስቴ ጠጥቶ ተገኘ ምቱት፣ አራተኛ ጠጥቶ ተገኘ ግን ግደሉት። ወይን በዚህ ምድር ላይ ጠጥቷልና በሚመጣው ላይ እሱ ወይን የመጠጣት እድል የለውም ከተባለ ደግሞ ገነት አይገባም ማለት ነው። ገነት እናንተ ወይን ስለምትጠጡ እርሱስ በገሃነም ውስጥ መግል ይጠጣል፣ የሰዎችን ከቁስላቸው የሚፈሰውን ይጠጣል አለ። ምን ላይ ነው የሚገኘው? የሐዲስ ያው ተከፍቷል። ምን ላይ ነው የሚገኘው? ኢብን ማጃ አንድ ቦታ ሳይሆን በጣም ብዙ ቦታ 33 ሙስናድ አህመድ 6773 ላይ አረብኛ አድርጋ ሸርሁን አድርግልኝ። እኔ ሊዮና እንትን አስቸጋሪ ሰው ነው እውነት። ኦኬ ረዘም ያለ ነው ሸርሁን። እስኪ ሜቢ ማግኘት ያለብህን እንትን ልበልና መጀመሪያ አረብኛው ከነሸርሁ አድርገው ችግር የለም። ያው አንዴ መልስልሃለሁ። ያነበብክ እየተረጎምከው ሄደሽ አይ ከነሸርሁ ብታደርግልኝ እያብራራሁኝ እንትን ያው ነው። من شرب الخمر لم تقبل له صلاة 40 يوما እናንተ ያነበባችሁት ነው። فإن تاب تاب الله عليه فإن عاد الثانية لم تقبل له صلاة 40 يوما فإن تاب تاب الله عليه فإن عاد الثالثة لم يقبل الله له صلاته 40 يوما فإن تاب تاب الله عليه فإن عاد الرابعة لم يقبل له توبة وكان حقا على الله عز وجل أن يسقيه من طين الجبال قيل ما طين الخبال قال ما يخرج من صدي أهل النار أستقالي أنا نبغاችሁ ራሱ ነው ወደ ላይ ሸርሁን አስተጋል። ኦኬ እስኪ አይ ቲንክ ከየት ጋር መጀመር እንዳለብኝ ይሄ ሁሉ ሸርሁ ነው ወንድማችን፣ ግን ምንም የተለየ ሐሳብ የለውም። እስኪ አይ ሜቢ እስኪ ከዚህ ጀምሮ እስኪ አንብበው። أي إن آدى في مرة الرابعة إن شرب الخمر أن لم يقبل الله له صلاة 40 صباحا أي 40 يوما وهذا للزجر عن هذا الفعل فإن أدى فرض الصلاة بشرائطها سقط عنه الفرض ولكن ليس ثواب الصلاة
الفاسق كثواب الصلاة الصالح بل الفسق ينفي كمال الصلاة وغيرها من الطاعات أو يكون عير عن عدم ترجم لنا أنا ترجم الله تعالى بعدم قبول الصلاة وذلك لأن لكل اسكت تنش كف هذا قال لي تنش اعتبار أحدها سقوط القضاء عن المؤدي وثانيها ترتب ايش فلا يترتب على فعل الثواب فإن تاب لم يتوب الله عليه وهذا مشكلة لأن الله اسكت تنش كف تنش كف تنش لأن الله تعالى يقبل توبة العباد وإن تكرر منه الذنوب ما لم أو تبلغ الشمس من مغربها فقيل إن المراد بقوله لم تنش كف هذا القلين برم بدرجة أنه لا يوفق للتوبة الغاية الثالثة وقيل إنه من المغافرة في الوعيد والزجر الشديد وقيل يحمل ذلك على أنه تاب بلسانه وأما قلبه فعازم ومصد على العوادي ماذا فلذلك لا تقبل توبته ما إذا تاب مخلصا من قلبه ثم توبته ተቀባይነት የለውም ይላል አይደል? አዎ አሁን ከፍ አድርግልኛ ሐዲሱን ልተርጉምልህ። ቅድም ተርጉመው ነበር። ያ ተውበቱ ተቀባይነት የለውም ሶስተኛ ጊዜ ከጠጣ ነው። ሸርሁ እንደዛ ነው የሚለው። ተውበቱ ተቀባይነት የለውም ብሎ ማለት እንትን ነው ብሎ ነው ሸርሁ የተናገረው። አላህ Subhanahu Wa Ta'ala ሶስት ጊዜ ተውበቱ ተቀባይነት የሌለው እስከ ሶስተኛ ነው ወይስ አራተኛው ነው? ሶስተኛው ነው። እሺ የመጨረሻው ተቀባይነት የሌለው የመጨረሻው ላይ ነው ማለት ነው። ስለዚህ ተውበቱ ተቀባይነት ከሌለው ምንድነው ማለት ነው? ያሰው ተቀባይነት የሌለበት እንደማይኖር ይደረግ። አሁን ለምሳሌ አላህ Subhanahu Wa Ta'ala የተውበት በር ይዘጋበታል ማለት ነው ብሎ እንትን ብሏል ፈስሮታል። ችግር የለውም። እስኪ ከዚህ ጀምሮ አካባቢ እስኪ አንብበው አንድ ጊዜ ቆይ ቅርታና አንዴ የሆነ ማግኘት ያለብን ሐሳብ ስላለ ማለት ነው። እስኪ ከዚህ ጀምሮ እስኪ አንብብልኝ። إن ذلك محمول يفسرنا على إصراره وموته على ما كان عليه من الذنب من ማለት ነው? إن ذلك على كلا يتقسون محمول يفسرنا على إصراره بمزوترنا وموته بموت لا يفسرنا ماشي على ما كان عليه أسلوب علبت لا من الذنب بعلبت وانجل مرض فإن عدم قبول التوبة لازم للموت على الكفر والمعاصي لازم ነው ይሞታል ማለት ነው። ከሃዲ ይሆናል ማለት ነው አይደል? አየህ አሁን ይህን ነገር በመስራቱ ልቡ ይደርቅና ወደ ክህደት ይገፋል፣ በክህደት ላይ ይሞታል ማለት ነው። በቃ ስለዚህ ቀደም ያልኩት ትክክል ነኝ ማለት ነው። በሽር አሁን አላህ Subhanahu አሁን ይሄኛው ማለት ነው ወደዛ ይገፋል። አይ አንተ ራስህ ባነበብከው አሁን ተውበቱ ተቀባይ የለውም ብለህናል አይደለ? ሸርሁ ተውበት እንዳያደርግ ይጋረዳል ነው የሚለው። ከተውበት ይጋረዳል። ተውበት ተጋረደ ማለት ከዛ ወዲያ ወደ ነው የሚገባው፣ ወደ ገሃነም ነው የሚገባው አይደለ? ሐዲሱ ገሃነም ይገባል ስለሚል ያንን በዚህ ላይ ከሃዲ የሆነበት ምክንያት ምንድን ነው? ለምን ከሃዲ ተባለ? ያንን ወንጀል በመስራቱ። ቴንክ ዩ። ስለዚህ በዘመኑ ሶስት የጠጣ 3 ጊዜ ይደበደባል። አራተኛ ከጠጣ ግን አንገቱ ነው የሚቀነጠስለት። ይሄ ህግ ይተገበራል አሁን ኢትዮጵያ ውስጥ? ሳውዲ ላይ እንደሚተገበር አውቃለሁ። ኢትዮጵያ ውስጥ ተገበረ? ግልጽ ነገር መጠየቅ ራሱ ከትንሽነት ነው። ወተት ነጭ ነው ወይ ብሎ መጠየቅ በሽር አይ እስልምና የሳውዲ ሀገር ብቻ ነው እንዴ? አይ ጥያቄ እኮ ነው። ጥያቄ አሁን ኢትዮጵያ ላይ ሀገሩ ላይ የኖርክ አይደለም ወይስ ሀገሩ ምንም አታውቀው?
ምናልባት በድብቅ የሚተገበር ከሆነ መስጊድ ውስጥ የምትተገብሩ ከሆነ የጠጣን ሰው እየገረፍ ገረፍ አድርጋችሁ እምቢ ካለ የምትሾቱት ከሆነ ምን አውቃለሁ እኔ። ምክንያቱም እሺ፣ ስለዚህ የእስልምና አስተምሮ ለሳውዲ እና ለዓለም ይለያያል ማለት ነው። ሳውዲ ይህንን ህግ ትተገብራለች፣ ኢትዮጵያ ላይ ግን ይሄ ህግ አይተገበርም ማለት ነው አይደለም? ኢትዮጵያ ላይ መንግስቷ ሙስሊም ነው እንዴ? በእስልምና ነው የምትተዳደረው? ስለዚህ የግዴታ እስልምና ትክክለኛ ሃይማኖት የሚሆነው መንግስቷ ሙስሊም ሲሆን ነው ማለት ነው አይደለም? ካልሆነ የነብይህን ህግ እየተገበርክ አይደለም። ለነብይ ታዛሃል በዚህ ህግ መሰረት? ነብዬ እኮ የሚያዘው መንግስት የሆነን አካል ነው። መንግስቱን ያልታዘዘው። ስለዚህ መንግስት አትመንም ካለህ ዝም ትላለህ ማለት ነው። ነብይህ የሚያዘው መንግስት ስለሆነ። እኔ ሃይማኖቱ እኮ ግለሰቦችን የሚመለከት መስሎኝ ነበር። መንግስትን ብቻ ነው ለካ የሚመለከተው። አሁን ይህ ስራ እኮ የመንግስት ነው። አሁን ለምሳሌ መቅጣት የመሳሰሉ ነገራቶች ማን ያለው? ሃይማኖትና መንግስት ምን አገናኘው? ምክንያቱም አሁን ከክርስቲያን ጋር ተቀይጠህ ትኖራለህ፣ ከተለያየ ሃይማኖት ጋር ተቀይጠህ ትኖራለህ። የሃይማኖት ስለዚህ ቁርአንህን ዞ እንትን ሊልልህ ነው እንዴ? ቁርአን ላይ ሱራ 465 ላይ ነቢዩ የደነገገው ማንኛውንም ነገር እስካላስፈጸማችሁ ድረስ ሱራ 33 36ም እሱ የፈረደውን እስካልፈረዳችሁ ድረስ እምነት የላችሁም ይላል። ስለዚህ አንተ እንደ ሙስሊም በጣም ጥሩ፣ እሱ የፈረደውን እስካልፈረዳችሁ ድረስ ቁርአን የፈረደውን እስካልፈረዳችሁ ድረስ አለ። አሁን እዚህ ኢትዮጵያ ላይ ፈራጁ ማን ነው? ፈራጁ ማን ነው ስትል፣ አሁን ለምሳሌው እኔ ሃይማኖቴ ላይ ማንም አይፈርድብኝም። ሃይማኖቴ ላይ መጽሐፌ ነው የሚፈርድልኝ። በመጽሐፍቴ ነው የምመራው። አሁን ለምሳሌ ኢትዮጵያ ውስጥ ከመጽሐፍ ቅዱስ ህግጋቶች ውስጥ የማይተገበር ህግ የለም። በመንግስት ምክንያት አይደለም የማይተገበር። አሁን ለምሳሌ ህግ ሆኖ ያልተቀመጠ ለምሳሌ ፈጣሪ ብሎኝ መንግስት ገና እንትን ስላለም አላደርገው ሃይማኖታዊ የሆነ አሁን እኮ ፍርድ የሚሰጠው አሁን ለምሳሌ አንድ ሰው ቢሰርቅ እስር ቤት የሚያስገባው መንግስት ነው ወይስ እዚህ ሙስሊሙ ማህበረሰብ ከክርስቲያን የሆነው የመንግስት አካል ነው እስር ቤት የሚያስገባ? አዎ ታንክ ዩ። አሁን አየህ እንደዚህ አይነት ህግ ሲመጣ እኛ ጋር እኛ ምንድነው እሱ ሌባ ፈጣሪ ይቀጠዋል ብለን ነው ምድራዊ ፍርድን አንሰጥም። እኛ ምድራዊ ፍርድን መንግስታት የራሳቸው ፍርድ እንዲፈርዱ መጽሐፋችን ይፈቅድላቸዋል። ከሃይማኖቱ ጋር ምንም አይገናኝም። እሱ ከሃይማኖቱ ጋር የኛውን ይነጥለዋል፣ ገባ ይለየዋል። ምድራዊ ስጋዊ ፍርዶችን አንድ ሴት ልጅ ሰው ቢደፍር ምንድን ነው የሚደረገው በእናንተ ህግ? በእኛ ህግ ከቤተክርስቲያን ስርዓት ይለያል፣ ከስርዓቱ ይነጠላል። አለቀ። ከዛስ ምድራዊ ፍርዱን ደግሞ መንግስት ይፈርድበታል። ሰማያዊውን ፍርድ ደግሞ እግዚአብሔር ይፈርድበታል። እንደዚህ ማለት ምድር ላይ አንድ ሰው የፈለገ ቢያደርግ ለሰማያዊ ይታለፋል እንጂ ምድር ላይ ምንም የሚደረገው ነገር የለም ማለት ነው። አገሪቱ አስተዳዳሪ ይኖራታል አልኩህ እኮ። አገሪቱ አስተዳዳሪ ይኖራታል፣ እሱ ይፈርድበታል። ሲፈልግ 20 ዓመት ይፍረድበት፣ ሲፈልግ 20 ዓመት ይፍረድበት፣ ሲፈልግ 100 ዓመት ይፍረድበት፣ ሲፈልግ 5 ዓመት የሚፍረድበት። ለበላይ ባለስልጣናት ተገዙ ስለተባለ እነሱ በሚያወጡት ህግ ይፈረድበታል፣ ይዳኝበታል። እንደ ቤተክርስቲያን ግን እንደ ቤተክርስቲያን ስርዓት ግን ያ ሰውዬን ቤተክርስቲያን ምን ታደርጋለች? ትነጥለዋለች ማለት ነው። ትለየዋለች ከምዕመኖቿ። ወንጀሉ ጸያፍ ሲሆንና እንደዚህ አይነት ነገሮች ሲሆን ከምዕመኖቿ ትነጥለዋለች ማለት ነው። እሷ ግን እስር ቤት አስቀምጣ ገርፋ ደብድባ ምናምን ነገር እንደዚህ አይነት ፍርዶች፣ ስጋዊ ፍርዶችን ለማን ነው የምታሳልፋ የምትሰጠው? ለሀገሪቱ እንደሚያስተዳድረው ነው። እሱ ነው የሚጠይቀው፣ ይሄንን ሀገሪቷ የሚመራው። ሰማያዊውን ፍርድ ደግሞ ማን ይፈርድበታል? እግዚአብሔር። እናንተ ጋር አሁን ከሰረቀ እንደ መጽሐፉ ስለምትመሩ መቆረጥ አለበት። እጆቹ እየተፈራረቁ እጁ እንደዛ እየተባለ ይቆራረጣል። ያን የሚያደርገው ምንድነው? ሃይማኖቱ ነው። እኛ ጋር ሰርቀሃልና እያለ ቤተክርስቲያን እጁን አቆርጠም። ከፈለገ መንግስት ይሄ ሌባ የሚያስተምረው
እጁ መቆረጥ ነው ካለ መንግስት ይቁረጠው፣ ቤተክርስቲያን አይመለከታትም ይሄ ላይ ማለት ነው። እጁን ቁረጠው፣ እግሩን ቁረጠው፣ መጽሐፍ ቅዱስ ላይ እንደዚህ እጁን ቁረጠው፣ እግሩን ቁረጠው እያለች አትገባም እዛ ውስጥ ማለት ነው። ስለዚህ እናንተ ጋር አሁን የጠጣ ሰውዬ እኛ ጋር አሁን የጠጣ ሰውዬ ምን የሚሰክር ከሆነ ኃጢአት ነው። የሚሰክር ከሆነ እንዳትሰክር ተብሎ ስለተባለ ኃጢአት ነው። እናንተ ጋር አሁን ከሰከረ ምን አድርገው ነው የሚለው? ምታው ይላል። እሺ ኔክስት በእድሜው ሌላ ጊዜ ደግሞ ሰክሮ ቢገኝስ? ሁለተኛም ምታው። ሶስተኛ ያ ሰውዬ ሶስት ጊዜ ሰክሮስ ቢሆን ይመታል። አራተኛ ከተገኘ ግን ምህረቱም ተቀባይነት ጸሎትም ቢያደርግ ተሰሚ አይደለም። ተውበት ቢያደርግም ንስሐ ቢገባ ንስሐውም ተቀባይነት የለውም። አንገቱን ቁረጠው። ከዛስ ገሃነም ይገባል። አይገባም በማለት ነው የፈሰሩት። አይገባም አይደለም። ለምን ደግሞ ዋሻው? ጀሚል አትዋሽ። ንስሐ አይገባም። ወደ ንስሐ አትዋሽ እኮ ንስሐ ተቀባይነት የለውም። ተቀባይነት የለውም። አትዋሽ። ንስሐ ካደረገ አንገቱን ቁረጠው አይደለም አራተኛ የሚለው ጀሚል ደግሞ ጀሚል ለምን ዋሻው? ለምን ተዋሻው? ሐዲስ ነው እንዳዲስ ዋሻ ተመጣጣ አንተ አልገባህም ያልኩት ነገር ጀሚል ሶስተኛ ጊዜ አራተኛ ጊዜ ከጠጣ እኮ ተቀባይነት የለውም ብለህ እኮ ራስህ አንብበህ እኮ መልሰህልኛል። እኔ ያልኩህን ስማ፣ አልተግባባንም። እኔ ያልኩህ ወደ ተውበት አይገፋም። አንድ ጊዜ ብቻ ይሄን ግልጽ አድርግልኝ። ቆይ አንዴ ልጠይቅህ። አንደኛ ጊዜ ቢጠጣና ተውበት ቢያደርግ ተውበቱ ተቀባይነት ይኖረዋል አይደል? ይኖረዋል። ሁለተኛ ጊዜስ ቢያደርግ ይኖረዋል። ሶስተኛ ጊዜ ቢያደርግስ ይኖረዋል። አራተኛ ጊዜ ቢያደርግስ? አያደርግም። ቢያደርግስ? አያደርግም እያልኩ ቢያደርግስ ብላ አያደርግም። አደረገው እኮ በቃ ኦልሬዲ ሂዝ ደን። ሰማን። አንድ ዓመት ይጠጣል አይደል? የ10 ዓመት ይጠጣል። ይጠጣ እኮ አለ። አዳምጠኝ። አያደርግም ሸርሁ ላይ እንዳያችሁት ከተረዳችሁ ከሆነ አራተኛ አያደርግም። ለምን አይገፋፋም? ወደ ተውበት አይገፋፋም ተብሏል። ያ ሰው ወደ ተውበት አይገፋም። አራተኛ የሚጠጣ ሰው ወደ ተውበት ራሱ አላህ አይገፋም፣ ቀልቡን ያሽገዋል ተብሏል። በወንጀሉ ምክንያት ማለት ነው። ቀልቡን ያሽገዋል። ስለዚህ አላህ ነው አሁንም ተጠያቂ። ወደ ተውበት እንዳይገፋፋ ቀልቡን አላህ ካሸገው አላህ ነው ተጠያቂ። ሲል ሉክ አንድ ሰው 60 ዓመት 80 ዓመት ይኖር ብንበል መጠጥ የጀመረው በ20 ዓመቱ ነው እንበል። በ20 ዓመቱ ላይ ጠጣ፣ ተውበት አደረገ። ረሳውና ደግሞ በ30 ዓመቱ ላይ ጠጣ፣ ተውበት አደረገ። አሁንም ረሳውና ሶስተኛ በ40 ዓመቱ ላይ ጠጣ፣ ተውበት አደረገ። እንደለመደ በ50ኛ ዓመቱ ላይ የሆነ ልደት ምናምን ነገር ላይ ጠጣና ተውበት ማድረግ አትችልም። ለምን? አስቀድሞ 3 ጊዜ ስላደረግ ተውበት ማድረግ ይችላል። 50ኛ ዓመቱ ላይ ላደርግ ቢላውን በቃ አይችልም። እሱ ሰውየው ማለት ነው አይገፋም። ለዛ ጀሚል ተው አትድረቅ። ብዙ ሙስሊሞች እድሜ ልካቸውን ሲጠጡ ይኖራሉ። አፍ አቆማለሁ እያሉ 3 አይደለም 30 ጊዜ የሚበልጥ ሁለተኛ አልጠጣ የሚሉና መልሰው የሚጠጡ ብዙ አሉ። ይሄንን ግን አላህ እንደሌለ ማረጋገጫ ልንገራችሁ ሙስሊሞች። አንድ ጊዜ ጠጡ፣ ተውበት አድርጉ። ሁለተኛ ጊዜ ጠጡ፣ ተውበት አድርጉ። ሶስተኛ ጠጡ፣ ተውበት አድርጉ። አራተኛ ጠጥታችሁ ተውበት ማድረግ ካልቻላችሁ አላህ አለ። ተውበት ማድረግ ካልቻላችሁ ግን አለ። ቢንጎ አንፌር እኮ ነው በጣም ተውበት ማለት በእድሜ መጨረሻ ሊመለስ እኮ ይችላል አይደል እንዴ? ዋና መመለሱ ነው። እኔ ጀሚል አንድ ጊዜ ይቅርታ፣ እሺ ትቀጥላለህ። ቦስ እንዴት ናችሁ? እንዴት አመሻችሁ? ሰላም ክርስቶስ ይብዛላችሁ። የሆነ ቪዲዮ ለቅቅ ያለውኝ እና መጨረሻ ላይ እሱን ቪዲዮ ከቻልክ ክርስቲያን አሳይልኝ። መጨረሻ ላይ የለቀቀው የውይይት ጥሪ አለ። አይ ቲንክ ክርስቲያን ሰሞኑን የውይይት ጥሪ ሜይ ቢ ሊወያዩ ከሆነ እውነት ኡስታዞቹ የመጡት እኛም እንፈልጋለን አንዳንድ ነገሮች ገለጽ ብለው እንዲታዩ ማለት ነው። እና ክርስቲያን አቅርቦ ነበረ። እስካሁን መልስ የሰጠ የለም። እኔ እስከማውቀው አለ እንዴ ክርስቲያን ብለውኛል። እስካሁን መልስ የሰጠ የለም። ለሁለት ኡስታዞች መጀመሪያ አቅርቤ ነበር፣ ለቲክቶክ ኡስታዞች ማለት ነው። እነዛ ምንም መልስ የሰጡት ነገር የለም። ያው በራሳቸው የሆኑ ነገሮችን ለመናገር ሞክረዋል።
ነገር ግን ርዕሱ የሚያስደፍራቸው ስላልሆነ ነው። እውነት ለመናገር ክርስቲያኖች ጋር ቀርበው ያንን ርዕስ መድፈር በፍጹም ስለማይችሉ ነው። አይ ወንደር ያንን ርዕስ መድፈር የሚችል ካለ ሐዋርያው ጳውሎስ ወይስ ሙሐመድ እውነተኛ የአምላክ አገልጋይ በሚል በመጽሐፍ ቅዱስ ሐዋርያው ጳውሎስ ይፈተሻል፣ በቁርአንና በሐዲስ ሙሐመድ ይፈተሻል። በነብያችሁ ማታፍሩ ሙስሊሞች ካላችሁ ይህንን የውይይት ጥሪ ተቀበሉ። በተለይ ምን ያደረኩላችሁ ማለት ነው ሜንሽን ያደረጓችሁ ሁለት ኡስታዞች። ሌላው አንድ ትንሽ የወጠጤ ኡስታዝ ነገር አለ እዚሁ ከነሱ ጋር አብሮ ውርውር የሚል እሱ ደግሞ ምንድነው ያን ቀን ቪዲዮ የሰራው ቀን እፎይ ስለኔ ውይይቱን በተመለከተ እንዲቀበሉኝ እሱ መልእክት አስተላልፎ ነበረ። ነገር ግን እሱ ቪዲዮውን አቀናብሮ ቆራርጦ አቀናብሮ እፎይ እንደተቀበለ አይነት ነገር ሰርቷል። ነገር ግን ጥያቄውን ያቀረብኩት እኔ ነበርኩ። ሙስሊሞች አጭበርባሪዎች፣ ውሸታሞች ስለሆኑ ተከታዮቻቸውን እንዴት እንደሚጸዳዱባቸው እንዴት እንደሚንቋቸው ከዚህ መረዳት ትችላላችሁ። በነገራችን ላይ ተከታዮቻቸውን በጣም ይንቋቸዋል፣ በጣም ይጸዳዱባቸዋል። በዚህ ልክ ነው የሚንቋችሁ ሙስሊሞች። ኡስታዞቻችሁ በዚህ ልክ ይንቋችኋል። ላሳያችሁ ቪዲዮውን አፎርቹኔትሊ እፎይ ስለኔ የተናገረው ነው የነበረው ማለት ነው። ሉክ ያንተን አሳያለሁ ቃል አንድ ጊዜ ያ እኔ ነበርኩ እንግዲህ ጥያቄውን ያቀረብኩት። ጥያቄ ካቀረብኩ በኋላ ከደቂቃዎች በኋላ ላይቭ ገባን ማለት ነው። ውይይት ጥሪ አልሞስት ራሳቸው ያነሱት አለ ጳውሎስን ሰጥቷቸው መወያየት እንችላለን ብሏል። ዌአር ኢገር ለማየት እንቋምጣለን፣ ጓግተናል ማለት ነው እና ዊናው ገና ሳይጀመር በዝርራ እንደሚያሸንፍ ያ ምን ብሎ ተናገረ? ፎይ ኢገርሊ እንጠብቃለን በዝረራ እንደሚያሸንፍ እናውቃለን ብሎ ፎይ በዚህ ያቀረብኩትን ቻሌንጅ ማለት ነው ያቀረብኩትን ዲቤት ነበር የተናገረ የነበረው። ይሄን ኢገርሊ እንጠብቃለን ያለው የኔን ውይይት ነበር ፎይ ሲጠብቅ የነበረው። ነገር ግን እነሱ ቆራርጠው ቪዲዮ ሰርተው እንትን እያሉ ነው ማለት ነው። ነገር ግን በዚህ እኔ ባቀረብኩት በሽር ጀማል ጀሚል ጥሩ ጸባይ ያለ ይመስለኛል። አቤት መዋሸት በእስልምና ሐላል ነው። በቃ ኡስታዞቻችሁ መዋሸት በእስልምና ውሸት ሐላል አይደለም። ለምንድን ነው ቪዲዮ ቆርጠው የሚዋሹት ታዲያ? ማለት አትሸማቀቁም? አሁን ሲዋሹ ስታዩ የሆነ አይደብራችሁ? አይኮሰኩሰ? እኔ አሁን ፐርሰናል ጠይቀኝ እና ማንም ይሁን ለምን እናት ያቶ የሚዋሽ ሰው ደምን ነው ከሰማኝ እኔን ማለት ነው። አንደኛ ነገር ስለ ግለሰብ መጠየቅ አችልም። ስለ አንድ ግለሰብ እኔ ተጠየቅ ያለው ነው። የሚዋሹ ግን የሚዋሹ ይዘገንኑሃል። ቆይ አንዴ ጀሚል የሚዋሹ አካላት ይዘገንኑሃል። ግልጽ ነው በደንብ እንጂ ትጸየፋቸዋለህ በደንብ። ወንደርፉል ታንክ ዩ። አስቀድሜ እኔም ይህንን ነው ሪከመንድ ሳደርግ የነበረው። ይህ ማለት እናንተ አንድ ግለሰብን ከእስልምና ጋር ማስረገጥ አለባቸው። አንድ ግለሰብ ብቻ አይደለም ባይዞዬ ተደራጅተው ግለሰብ የአንድ ሀገር ግለሰብ ቢሆኑ እንኳን ከእስልምና ጋር እነዚህ ሰዎች በነገራችን ላይ በትላልቅ ኡስታዞች ከመጅሊስ እየመጡ ሰፖርት የሚያደርጓቸው የሚያበረታቷቸው ናቸው። ኮንታክታቸው እንደዚሁ ዝም ብሎ በተራ ግለሰቦች ላይ ብቻ የተመሰረተ አይደለም። ከላይ አመራሮቹ ቼናቸውን ሰርተው እየሰሩ ያሉ ሰዎች ናቸው። እንዲሁ ተራ ግለሰቦች ብቻ የምትላቸው አይደሉም ማለት ነው። ከላይ ያሉ ኡስታዞች መጥተው ጥሩ ነው ቀጥሉበት የሚሏቸው ናቸው። ይሄንን ውሸት የሚያበረታቱት እነሱ ናቸው። እነዚህ ልጆች በራሳቸው ተነሳሽነት ብቻ ያደረጉት ያመጡት ነገር አይደለም። አሁን ጀሚሌ ይሄን ብቻ ላሳይና አንተ ትፈርዳለህ። እኔ ይሄንን የውይይት ጥሪ ያቀረብኩት እኔ ነበርኩኝ። ከዛ በኋላ ፎይ ይሄንን ቃል ተናገረ። ይችን ብቻ ቃል አንዴ የያዛት 5 ሰከንድ እንኳን አይፈጅም። ውይይት ጥሪ ኦልሞስት ራሳቸው ያነሱት አለ ጳውሎስን ሰጥቷቸው መወያየት እንችላለን ብሏል። ዌአር ኢገር ለማየት እንቋምጣለን፣ ጓግተናል ማለት ነው። በቃ ይችን ብቻ ቃላት ያዝና ከዛ በኋላ ይሄንን ቪዲዮ አንተ ተመልከተው እስኪ ተመልከተው። ይሄን ማለት ይሄ ነገር ምን ያህል አጭበርባሪነታቸውን ራስህ ትረዳዋለህ።
አሰላሙ አለይኩም ወረህመቱላህ። ከዚህ በፊት አቅርበነው የነበረውን የውይይት ጥሪ ይህ የቲክቶክ መምህር መቀበሉን አሳውቋል። እስኪ እናዳምጠው። ውይይት ጥሪ አልሞስት ራሳቸው ያነሱት አለ ጳውሎስ ሰጥቷቸው መወያየት እንችላለን ብሏል። ኢገር ለማየት እንቋምጣለን ጓግተናል ማለት ነው። ዋናው መቀበሉ ነው። ያ አሁን የተቀበለው ባየኸው ይሄ ነው የተቀበለው ወይስ ደግሞ እኔ ያቀረብኩትን ጥያቄ ነው ልጆቹ እንትን ያሉት? አሁን አንተ ተናገር ጀሚል። እኔ ምን እንዳለ ራሱ አልገባኝም ወላሂ ነው እንኳን ገባ ይሻላል። ኤኒዌይስ እስቲ ክርስቲያን ቮለንተር ነው እስቲ ክርስቲያን ቮለንተር ነው ቅዱስ ጳውሎስ ወይንስ ሙሐመድ እወያያለሁ ካለ ክርስቲያን ስቲል ትናንትና አቅርቦለታል። ምንም ደጋግሞ ቪዲዮ መስራት አያስጠብቀውም። ኡስታዙ ለክርስቲያን ይስራለት። ክርስቲያን ስቲል መወያየት ስለሚችል ማለት ነው። መወያየት ብቻ ሳይሆን ገርፎ መላክ ስለሚችል ኔስ በእንደዚህ አይነት ወራዳና ቆሻሻ ኡስታዞች ጋር ግን ለእኔ ይመጥኑኛሉ። ለኦዲየንስ የምጠነቀቃለኝ እንደዚህ አይነት ቆሻሾችን ፕሮሞት አላደርጋቸውም። ከስር ነው ይማሩ። ወራድ ኢቨን ቪዲዮ ይቅርታ መስራት አለባቸው። እንደዚህ አይነት ቆሻሻ ቪዲዮ የሚሰሩ አንደኛውም ኡስታዝ ሌላ ሀዲስ አንብበን ከዛ ሀዲስ ተናግሬ ይህንን ያነበብነውን ሳብራራ ያኛውን ከፈተ ክርስቲያን ምን አይነት ውሸታም ነው ምናምን ብሎ ቪዲዮ ሰራብኝ። ሀዲሱ እኮ እንዲህ 1 ደቂቃ አትሆንም 30 ሰከንድ መለስ ቢያደርግ ቪዲዮውን እዛው ላይ አለ አንብቤ ከዛ እሱን እያብራራው ኔክስት ሁለተኛውን መረጃ ጠቀስኩኝ። ሁለተኛው መረጃ ስጠቅስ ክርስቲያን ሲከፍተው ይህንኛውን እያብራራው ነው። ምን አደረገ? የመጀመሪያውን ሀዲስ ክርስቲያን ቀይሮ ሁለተኛው ላይ ሲመጣ ያለውን ፓርት አደረገና ይኸው ሀዲሱ እሱ እንደሚለው አይደለም፣ መረጃው እሱ እንደሚለው አይደለም ብሎ ቪዲዮ ሰራ። እንደዚህ አይነት ቆሻሾች ጋር ክብር ማጣት ነው። ከነኝ ጋር ማውራት በራሱ ሶሪ ቱ ሴይ ዲስ ግን እንደው ልብ እንዳይሰማቸው ክርስቲያን ተቀብሏቸዋል። ና ተብላል። ሐዋርያ ቅዱስ ጳውሎስ ወይንስ መሐመድ? የምን ማለት አይደለም። ተወያዩ፣ ድፈሩና መጽሐፋችሁ ላይ ቁሙና ቅዱስ ጳውሎስ ነው አርያ ምሳሌ የሚሆነው የአምላክ ቃል የአምላክን አስተምሮ ለሰዎች ያስተማረው ወይንስ አንተ ለሰዎች ምሳሌ የምትለው መሐመድ? መጽሐፍ ላይ ቁምና ሲመዝ ነው። ለምን ሰው መጽሐፍ ላይ መወሸቅ ነው? እኛም ጳውሎስን በመጽሐፍታችን እንመዝ ነው። አንተም ደግሞ እስቲ ሙሐመድን በመጽሐፍቶች መዝኑት። ክርስቲያንን ተቀበሉት። ባይዘዌ እፎይ ምናልባት እንደው ተሳስቶ ይሆናል ተብሎ ነበር የታሰበው፣ ግን ዛሬም ድጋሚ ማስታወቂያ ተለቋል። ፖስተር ተለቆ 3 ሰዓት ላይ ውይይት አለ ተብሎ እየተንትን እያለ ነው፣ እየተዘዋወረ ነው። ጥሩ ነው። ይዋሹ፣ እንደዚህ ይዋሹ። ባይዘዌ የራሳቸው ሰዎች ወደ 3 ልጆች ቴክስት አድርገውልኛል። ክርስቲያን አልነበር እንዴ ምንድነው ምናምን ብለው ማለት ነው። ያው ውሳቶቻችሁ ውሸት ስለሆነ ነው ብያቸው አፍረናል ያሉ አሉ። ወራዶችና ቆሻሾች ስለሆኑ አሁን ክርስቲያን ጠራ አይደለ እኔ ይቀበላለሁ ብላቸው ደግሞ አሁን ያፈገፍጋሉ እኮ። ግን ከእንደዚህ አይነት ቆሻሻ ጋር ባይዘ ይህ ኡስታዝ አስታውሳቸዋለ። ገና ያን የቲክቶክ ሳላቅ አጠቃቀም ራሱ በደንብ በሰዓት ላይ መጥቼ ገርፌዋለሁ። ኡስታዝ ኦሳማ እስካሁን ድረስ ጠብ ናቸው በእኔ ምክንያት። ዲቤቱ ላይ ድንገት ፍቅር ሲዝም ጋር ተገናኝተን አስለቅሼ ልኬው ከኡስታዝ ኦሳማ ጋር ይነጋገራሉ እንደ ቢኒ መቼ ነው የተጣሉት? ገርፌ ስልከው የዛ ተጣሉ። ዴቭ ጋር እንዲሁም ቪዲዮ ሊኖር ይችላል። ቢቢሲ ዴቭ ጋር ቪዲዮ እንዲሁም ሊኖር ይችላል። ሌላኛው ደግሞ ኡስታዝ ሙዓዝ ነው የሚባለው። እሱ ራሱ እየየ ብሎ ነበረ በሱ ድቤት። ገና ያኔ ጀማሪ ሆኜ መጥቼ ነው ያስለቀስኳችሁ ማለት ነው። ተው አትሳፈጡ። አሁን ላይ አሁን አንመጣጠንም። ታረቁ። ቅድሚያ በእኔ ምክንያት የተጣላችሁ ቀጥል። ላሳያቸው ትንሽ እና አንዴ
ኢየሱስ ምን እንደሚተመከቱ እናንተ ደንቆሮች እውሮች ነበር ሲያወራ ነበር ኢየሱስ አዳምታውን እዚህ ጋር ማለት ነው። ከዛ በኋላ ደንቆሮ እያነበረ ከዚህ በኋላ ነው እንትን ያለው ነብዩ አምላክ ምንድን ነው አንተ ልበለ እንዳና ነገር ከፊት ይባላል ነብዩ ያንጣው አምላክ ማብረሰብ በስልናቸው ማቀው እስልምና ወስደና አንተ ጋር አምላክ የሚለው ሰው ራሱ ሲጠቅመው ሰዎች ጋር ራሱ በትክክል ምግባራቸው የተገለጡ ናቸው። እናመሰግናለን። አላህ ምን ይላል? ደንቆሮች፣ ዲዳዎች፣ እውሮች ናቸው። የአንተ አምላክ እንደዚህ የሚሳደብ ነው። እንደዚህ አይነት የሚሳደብ ቆሽ አሁን መጽሐፍ ቅዱስ ላይ ደንቆሮ ብሏል ኢየሱስ አለ። ስለዚህ ተሳዳቢ ነው ምናምን ብሎ መጣ። በደንብ አስተውሉ። እያዩ ማያዩ እየተነገራቸው አልሰማም ላይ ያሉ በምግባራቸው የተገለጡ ናቸው መጽሐፍ ቅዱሱ። ቁርአንህ ላይ ግን ከሜዳ ተነሱ ሱረቱ በቀራ ቁጥር 18 ላይ ዲዳ ደንቆሮ የሚል አለ። ይህ ሰውዬ አያውቅም መጽሐፉን። ስለዚህ አላህ ባለጌና ተሳዳቢ ነው ደንቆሮ ብሎ ቢሳደብ ብዬ ሳመጣበት ገቡ ጣልቃ። ተሰደብን ኢየሱስ ደንቆሮ ብሏል ተሳዳቢ ነው ሲል ጸጥ ብለው የነበሩ ሰዎች ሰዓት ሲይዙ የነበሩ እንዳለ ረበሹ ማለት ነው። ኃይለኛ ጠብ ተፈጠረ። ያው ክርስቲያን ቤት ውስጥ ገብታችሁ ያዳምጡት። ያ ገብታችሁ እኔ ቤት ማዳመጥ ትችላላችሁ። እና እንደዛ ነው። ያኔ ጀማሪ በነበር ምሳሌ የእንትናን አሳየው የቃድን አሳየው። ከእንደዚህ አይነት ውርጋጦች ጋር ባይዞ ጊዜ መግደልም አስፈላጊ አይደለም። ውርጋጦች ናቸው። አካውንት ገዝታችሁ የሰው አካውንት ገዝታችሁ ትልልቅ ፎሎው ስራ የያዛችሁ እና ሲጀምር ሌሎቻችሁ ደግሞ ሶስተኛውም አካውንቴንም እንኳን አትደርሱበትም። ተማሩ። እናውቃለን። እናንተ ከመጣችሁ ከ15 ዓመት ያህል ምናምን ቆይቷችኋል ንጽጽሩ ዓለም ላይ። እኔ ከመጣሁ ገና 3 ዓመቴ ነው። እገርፋችኋለሁ። አሁን ላይ አንመጣጠንም። ስለዚህ ከስር ካሉት ከነሱ ጋር እነሱንም አትመጥኑ። ለእነሱ ራሱ የምትገቡ አይደላችሁ። የልብ ልብ እንዳይሰማችሁ ነው። የልብ ልብ እንዳይሰማችሁ እንጂ ክርስቲያን ከእናንተ ጋር ወርዶ መወያየቱ ብዙም ይነፋ አይደለም። እኔስ ቀጥል ታሳይልኛል። እዚህ ላይ እንደ ሀሳብ ላስቀምጥና ቪዲዮን ከፈለጋችሁ ማሳየት ይችላለሁ። ካያችኋቸው እነዚህ ሰዎች የሆነ የአይምሮ ልምሻ አለባቸው መሰለኝ። ክትባታቸውን እኛ ጋር ነው እየመጡ የሚወጉትና በዘመቻ የሆነ ሰዓት ይጠፉና ከስር ቁጭ ብለው ይማራሉ። ለዚህ ደግሞ ማስረጃው የትላንትና ቆርጦ የለቀቀው ቪዲዮ ነው። እዚሁ ላይቭ ላይ ያለን ነው። ልብሱን ራሱ ያልቀየረም ከላይቭ ሪከርድ እንትን የተደረገው እዛው ጋር ነው ሄዶ ቆርጦ የለቀቀው እና እዚህ እንደሆነ የሚያስታውቅ ነው። እየጠፉ ከስር ቁጭ ብለው እየተማሩ ይሰነብቱና መጥተው በግርግር ፈጥረው የሆነ ወከባ ፈጥረው እንደሰሩ መስሏቸው ሊሉ ይችላሉ። ተቀባይነት እንኳን ቢያገኙ የሚመጡ አይደሉም። በነገራችን ላይ ይህንን ደግሞ ዝም ብለን በወሬ ሳይሆን ከዚህ በፊት አይቲክ ቪዲዮን ልልክላችሁ ይችላለሁ። አኬን ምናምን ነገር ብሎ በኢየሱስ ክርስቶስ እንደዚህ አምላክነት ብሎ በዚህ ርዕስ አኬ ቢቀበልህ ራሱ አትመጣም፣ አውቀህ ነው ፖለቲካ ልሰራ ነው፣ እኔ አንተ ከመጣህ እኔ ላምጣልህ ብለው ከዛ አይ እኔ አምላኬን አላወያ እንትን አላለም ብሎ መልሶ ቪዲዮ የሰራ ኡስታዝ ነው። እዚህ ውስጥ ያሉት እንግዲህ እንደዚህ አይነት ሰዎች ናቸው፣ የምናውቃቸው ናቸው። ለምን ግን ምንድነው እኛ ያሰብነው ምንድነው ክርስቲያን አቀረበላቸው። ኦኬ እነዚህ ሰዎች እስኪ ህዝብም ይወቃቸው ምን አይነት ነገሮችን በርደኖችን ይዘን እንዳለን ለህዝብም እንደው ይረዳው ዘንድ በማለት ቆስጤ ያለ እኔ ያለሁኝ ጓ አለ። በዚህ በኩል የምታዩቸውን ክፍት አድርገናል። እዚህ ጋር ግን ቪዲዮ ለቅቅ ያለውኝ ርዕሱንም አስቀምጫለሁኝ። ምንድነው የነገርናቸው? እስልምናን የሚያውቅ ክርስትናንም እስልምናንም የሚያውቅ እስልምናን የሚወክል እንደናንተ የግድ አካውንት መግዛት የለበትም። አካውንት 100,000 ብር 100,000 ፎሎወር ያለው አካውንት ምናምን መግዛት አይጠበቅበትም። እስልምናችሁን የሚወክል ከሆነ ብቁ ነው ብላችሁ የምታምኑበት እርግጠኛ ከሆናችሁ ላኩት ያንን ኡስታዝ። በሶስት ርዕሶች ልንወያይ ዝግጁ ነን። እኔ እንኳን ቲክቶክ ከመጣሁ 5 ዓመቴ በኢየሱስ ክርስቶስ አምላክነት በጣም በርካታ ውይይት፣ በርካታ መጽሐፍ ተጽፏል። እነሱም ጽፈዋል። በርካታ ውይይት አድርጓል። በስላሴ በጣም በርካታ ውይይት ተደርጓል። ያልተደረጉ ውይይቶች አሉ፣ እኛ በጉጉት የምንጠብቃቸው። እነሱ ሁል ጊዜ ቀን በቀን የሚሰሩበት የመጀመሪያው አንደኛው የክርስቶስ አምላክነት፣ እድሜ ልካቸውን ክርስቶስ አምላክ አይደለም እያሉ ሲተቹ ነው የኖሩት። ሁል ቀን ፕሮግራማቸው ኢየሱስ ክርስቶስ አምላክ አይደለም አላህ ነው አምላክ። ስለዚህ እነዚህ ሁለት አካላት
የሚወዳደሩ አይደሉም። እንኳን ለእኛ ለአህባሾች ራሱ አይቀበሉትም። እንደው አንድ እንትን ውስጥ ሆነው ማለት የእነሱን ለጣዖትነት የማይፈለግ አምላክ ነው የሚሉት። እኛ የምናወዳደረው ሆኖ ሳይሆን ለሰው ግልጽ ይሆን ዘንድ ሁለቱን ቁጭ አድርገን አላህን እውነተኛ አምላክ አላህ ነው ወይስ ኢየሱስ ክርስቶስ በሚለው ርዕስ እንድንወያይ እንፈልጋለን። ስለዚህ በዚህ ርዕስ ብቁ ነው የምትሉት በአምላካችሁ ማትሸማቀቁበት ከሆነ እኛ ደፍረን እንዳደረግነው ቤታችሁ ሁላ እህቶቻችን ሴቶቹ ሳይቀር እነማማይነት ትንሿ እየገቡ ኡስታዞቻችሁን ግርፍርፍ እንዳደረጉት በጣም በርካታ ውይይት እንግዲህ በእኛ አምላክ ብቻ ነው የእነሱ ሳይነካ ማለት ነው። ለዘመናት ሄደናል። አሁን ግን እኩል አቻ ላቻ ሆነን ከኛ ጋር የሚወያይ ማንኛውም ኡስታዝ እውቀት ያለው አቃለው እስልምናን ያቃል ይወክለናል የምትሉትን ብታመጡ ሁላችሁም ብዙ ሰዎች ይጠቀሙበታል ብዬ አምናለሁ። ምክንያቱም ሙስሊሞች በርካታ ጊዜ በየቤታችሁ የሚነገራችሁ ክርስቶስ አምላክ አይደለም ነው አይደል? መስጊድ ውስጥም ክርስቶስ አምላክ አይደለም ነው አይደል? ኦኬ እኛ አምላክ ነው እናሳያችሁ። ደግሞ አላህ አምላክ አይደለም እያልን ነው እኛ በተቃራኒ የምናስተምራችሁ። እኛም ደግሞ አላህ አምላክ አለመሆኑንም እናሳይ። እነሱ ደግሞ አላህ አምላክ መሆኑ ክርስቶስ አምላክ አለመሆኑ ሁለቱን ቁጭ አድርገን እናሳይ። አይ የኔን አምላክ እንደዚህ ያላረገውም እንደዚህ ነው የኔ አምላክ እንደዚህ ነው ምትል ከሆነ እዚሁ ጋር ውጤቱን እንደ ኦዲየንሶች ልትረዱ ይገባል። ነጥቡን ጥለውት አላህ የሚባለው አምላክ ክርስቶስ ፊት ቁጭ ብሎ ሊወዳደር የማይችል ነው። በተግባርም ደግሞ እነሱ ለአፋቸው ይናገራሉ እንጂ አምጥተው እንደማያወዳድሩት በዚህ አጋጣሚ አንድ እንድትረዱ እንፈልጋለን። በዚህ የሚወያይ ኡስታዝ እንፈልጋለን። ሁለተኛው ያስቀመጥነው ርዕስ የብርሃን ዓለም ቅዱስ ጳውሎስ ነው። ብርሃን ዓለም ቅዱስ ጳውሎስ በጣም እንደተሰደበ ነው፣ ሁሌ በጣም እንደተተቸ ነው። ስለዚህ ለምንድን ነው ሁሌ ብዙ ሰው ጥያቄ ይሆንበታል። ብርሃን ዓለም ቅዱስ ጳውሎስ ራሱ ለእግዚአብሔር ለጌታ አሳልፎ ሰጥቶ ህይወቱን በሙሉ ያሳለፈ ሰው ነው። መሐመድ ደግሞ ሲዘርፍ ምን ሲያደርግ የኖረ ሰው ነው። ይህንን ጣልተው ማንኛውም ሰው ይህንን ሊወድ የቻለበት ምክንያት ምንድን ነው? ችግሩ እስኪ እንያቸው። ካላፈራችሁበት፣ ካላሸማቀቃችሁ፣ እውነትን ፊዳ የምትወሉለት የምትሞቱለት ከሆነ ለነብያችሁ እንደ ነፍሳችሁ የምትወዱት ከሆነ እሱን ይዛችሁ አደባባይ ሰው ፊት ቁጭ ብላችሁ ስለሱ መመስከር የምትችሉ አቅሙ ካላችሁ ሁለቱን ነው ቁጭ አድርገን ማመዛዘንና ማወዳደር ያለብን። አይኖ መጽሐፍ ቅዱስ ውስጥ ያሉትን በሙሉ ነብያት አምጥቼ ምናምን እሱ የጅል ተረት ይባላል። የልጅ ጨዋታ እኛ እንጫወትም። ስለዚህ ሁለቱን ማወዳደር ቁጭ አድርገን ስብዕና ላይ ስለሆነ በስብዕና ደረጃ ሁለቱን እናያለን። ሶስተኛ እኛ ክሌም የምናደርገዋለን፣ እነሱ ደግሞ ሁሌ የማይመልሱት ሁሌ እንላቸዋለን። እስልምና አጋንንታዊ ትምህርት ነው ያለው። የአጋንንት አስተምሮ ነው። ለመሐመድም የተገለጠለት አጋንንት ነው ብለን በተደጋጋሚ አስተምረናል። በተደጋጋሚ ገብተንበታል። አንድ ኡስታዝ በዚህ ርዕስ ደፍሮ የመለሰ የለም። ጆሮ ዳባ ልበስ ብሎ ባልሰማ ጸጥ ብለውታል። ስለዚህ የሴጣን አምልኮ ያለው እስልምና ውስጥ ወይ ክርስትና ውስጥ ይህንንም ርዕስ እንዲፈተሽ እንፈልጋለን። ክርስትና ላይም አለ ካላችሁ ፌር በሆነ መልኩ ኑና ክፈቱ መጽሐፋችንን እኛ እንደምናምነው ይኸው ብላችሁ አሳዩን። እኛም ቁርአናችሁን ሐዲሶቻችሁን ከፍተን እኛም እናሳያችኋለን። እውነት አጋንንታዊ አስተምህሮት ካልሆነ እነዚህ መሰረታዊ ለሰዎች ድህነት በርካታ ሙስሊሞች የሚፈልጉት የሚወዱት ቶፒክ ናቸው ብለን እናምናለን እና ማንኛውንም ኡስታዝ እንቀበላለን። እንዲሰመርበት ግን የምንፈልገው የሚመጣው ሰው እስልምና ማወቅ አለበት። ከመጣ በኋላ አይ እኮ እስልምናን አያውቅም ብትሉ ችግሩ የእናንተ ነው የሚሆነው ማለት ነው። ትልልቆቹ አልመጣም ስላላችሁ ማለት ነው። ያ እንግዲህ እስኪ ከመጡ የምንመለከተው ይሆናል። አለበለዚያ ምንም እኮ ኑና ተወያዩን እያልን ልመና አያስፈልግም። እኛ ትምህርታችን ኦፍኮርስ እነሱ ድምጽ ርቋል። ኦኬ አሁንም ያ ስለዚህ ኑና ተወያዩ እያልን እኛ ምንም የምንለምንበት ምክንያት የለንም። ምክንያቱም የኛ ኦዲየንሳችን እነሱ 2-3 ወር ለዲቤት ተዘጋጅተው ከሚመጡት በላይ እኛ በየዕለቱ የምንገባው ኦዲየንስ ስላለ ማለት ነው። ያን ያህል አስፈላጊ አይደለም። ነገር ግን ለምንድን ነው ይሄን ነገር እነሱ በውሸትና በሐሰት ለማራገብ የሚፈልጉት ካላችሁ ምንድነው እነሱ በአህባሽና በወሃቢያ መካከል ባለው ነገር እጅግ በጣም ተጠምደዋል። እጅግ በጣም መሬት ላይ ብታዩ አህባሽና ወሃቢያ እየተባሉ መስጊድ እየተነጣጠቁ መስጊዶቻቸው ውስጥ እንኳን እየተደባደቡ ነው በሚገርም ሁኔታ ማለት ነው። ዋና ስራችን እኛ አሁን ኦዲየንስ በደንብ አስተውሉ። 6 ወርም ስራችን ምንድነው እሱ እንዳልናችሁ አህባሽና ወሃቢያ ላይ ያለችዋን በደንብ አምልኮታቸው ምንድነው የሚለው ማሳየት ነው። እችን ነገር እንድንዘናጋ ነው አላማቸው እነሱ። እኛ አሪፍ ነን፣ ነቄ ነን። ምንድነው እቅዳችን እናውቀዋለን። ምን ማሳካት አለብን፣ ምን መምታት አለብን እናውቃለን። እነሱ በቀደዱልን አይደለም የምንሄደው።
እነሱ በሰፈሩልን አለ። አሁን የሚያጫጩሁት እዛም እዚህ የሚያጫጩሁት ምን ለማድረግ ነው? ወደ አንድ ለማምጣት ነው። አክሱም እንዲተፈጠረ እንደዛ ተሆነ እንደዚህ ሆነ፣ ፖይንታቸው አይደለም እሱ። አጀንዳውን እዛ ላይ አድርገው በውስጥ የሚሰሩት እንዳይታወቅ ነው። እርስ በርስ እየተጨራረሱ ነው፣ መስጊድ እየተነጣጠቁ ስለሆነ ማለት ነው። ቀጥል። ይሄንን አጀንዳቸውን ለመደበቅና ለመሸፈን ነው ይሄን ነገር እያደረጉ ያሉት እና እኛ ከዓላማችን በነገራችን ላይ የኛ ላይፍ ደስ የሚለው ነገር የኛ ትምህርት ደስ የሚለው ነገር ኮንሲስተንቲውን ለረጅም ጊዜ ይዞ የቀጠለ ላይቭ ነው ያለን እኛ ፕሮግራማችን ማለት ነው። እጅግ በጣም ኮንሲስተንት የሆነ ሰዎች በምን ሰዓት እንደምንገባ ያውቃሉ። የእኛን ትምህርቶች የት ማግኘት እንዳለባቸው ያውቃሉ። ኮንሲስተንት ነው ትምህርታችን ማለት ነው። ወጥ የሆነ ትምህርት ነው ያለን። ያንን ነገር ለመደበቅ ነው ወሃብያዎች አዲስ አበባ ውስጥ እያደረጉ ከተማ ውስጥ እያደረጉ ያለውን ነገር አህባሾች እንደዚህ ብለው ዛሬ ዜና ሰርተውባቸው ነበረ። ምን ብለዋል? የአዲስ አበባ የሙስሊም ወጣቶች ማህበር ነው ይሄ፣ እነዚህ አህባሾች ናቸው። ዛሬ ከዙሁር በኋላ የአቃቂ ራህማን መስጂድ ተበጥብጧል። መስጊዶቻቸው ውስጥ ነው የሚበጣበጡት። ከአንድ ሰዓት በፊት ነው ዜና የተለቀቀው። በደንብ አስተውሉ። ሳባዎቹ እርስ በርስ ነው የተገዳደሉት። ሳባዎቹ ቅድም እንዳልኳችሁ እርስ በርስ ነው የተገዳደሉት። which means የጌታ ደቀ መዝሙር እንደመተራረድ ማለት ነው። የሙሐመድ ጓደኞች ደቀ መዝሙርቶቹ እርስ በርስ ነው የተራረዱት። አሁንም እየተራረዱ እየተገዳደሉ ነው። ቀጥል። ላንብብላችሁ ትንሽ። ዛሬ ከዙሁር ሶላት በኋላ የአቃቂ ራህማ መስጂድ ተበጥብጧል። ከተለያዩ አካባቢዎች ተሰብስበው የመጡ የወሃቢዮች በመስጂዱ ታሪክ የማይታወቅና የአካባቢው ሱፊያ ማህበረሰብ የማይፈልገውን የወሃቢያ ትምህርት ካልተሰጠ በሚል ረብሻ አስነስተዋል። እነዚህ ወሃቢዮቹ ማለት ነው። ምን ይላል መሰላችሁ? ዝቂልና በተለያዩ ጊዜ የአካባቢው ሱፊያ ወጣት ከመብት ጥየቃ ትግል ገሸሽ ለማድረግ በማቀድ ለጸጥታ አካላት ስሁት መረጃን በማቀበልና በጥቅም ጭምር በመያዝ ንጹሃን ወንድሞቻችንና እህቶቻችንን በተደጋጋሚ በግፍ አሳስረዋል። 9 ስራ አስፈጻሚዎች ወሃቢያ የሆኑበት የክፍለ ከተማው መጅሊስ በክፍለ ከተማው ከሚገኙ ከ30 በላይ መስጂዶችን ከ2 እና ከ3 መስጂዶች በቀር ሙሉ ለሙሉ ለራሱ የወሃቢያ ቡድን ያስረከበ ሲሆን አሁን የቀሩትን የሱፊያ መስጂዶች ሙሉ ለሙሉ ለመቆጣጠር ከፍተኛ ሴራ ተጠምደዋል። ይሄንን ሴራቸውን ለማፈን ነው። ከአህባሽ ጋራ ያላቸውን ከሱፊዎቹ ጋር ያላቸውን ትግል ለማፈን እዚህ መጥተው ለመጠቀም ፖለቲካ ለመስራት ይሞክራሉ። ይሄንን ያወሩ ግን ሰጣችሁ ታውቃላችሁ። ላይቭ ላይ ዋብዮች ለአህባሾቹ ኑ እስልምናን ተቀበሉ ብለው ጥሪ ሲያቀርቡ ሰምታችኋል። ይተራረዳሉ። አንደኛው ሙስሊም አይደለም ይባባላሉ። በመጽሐፍ ላይ መስራቾቻቸው ግደላቸው ነው የሚለው። እነኞቹ ግን ምንድነው የሚያደርጉት? የሆነ ቦታ ላይ ክርስቲያኖችን ጅም ያደርጉና ለማካካስ የሆነ ቦታ ላይ የሱፊዎችን ኡስታዞች እና መሻይኮች ይገላሉ። ከዛ ክርስቲያኑ ገደለ ይላሉ። አሁንም ያጣጡታል። እንደዚህ አድርገው የቲክቶክ ውርውር የሚሉ ኡስታዞች ለአህባሾች ጥሪ ሲያቀርቡ አይታችኋል። እርስ በርሳቸው ዲቤት፣ አሁን እኛ ፕሮቴስታንትና ኦርቶዶክስ እንደሚያደርጉት እንደዛ ዴሊ ሲወያዩ ታያላችሁ። ነጋ ጠባ መጽሐፍ ቅዱስ ላይ ነው ተደብቀው የምታገኟቸው። ለምን? እንዳይወጣባቸው የሚስጥር እንዳይገለጥ የሚስጥር። አሁን ግን ፈንቷል። አንድ የታመቀ መርዝ አንዴ ከፈነዳ በኋላ ልትይዘው አትችልም። እንደዛ ነው። ለዛሬ ይበቃናል። እንጨርስ። ቻው። ቶቢኒያም ደህና ደሩ ብለህ ትቀመጣለህ እንደ ቤቴ። ፎቶ አንሱ። እቺ እድሜ መቼም አመጣም እኮ በቃ እችኛዋ ቀን
እድሜ ላይ አንድ ቀን የጨመረች ነች። አንሳ እስኪ ዝም ብለህ ፎቶ አንሳ። ፎቶ አንሱ፣ ፎቶ አንሱ፣ ተነሱ ፎቶ። እችኛው እድሜያችሁ አትገኝም። በቃ ትዝታችሁን ጣሉ። በዚህ እድሜያችሁ፣ በዚህ ቀናችሁ፣ በዚህ ወራችሁ፣ በዚህ ሰዓታችሁ፣ በዚህ ምናምን ብላችሁ ያዙት። ይጠቅማችኋል። እፎይን ያነሳ ነው ፎቶ ብላችሁ ባይገርማችሁ አንድ ፎቶ የለም ስልኬ ውስጥ። ሰው ለሆነ ነገር ፎቶ ላክልኝ ሲለኝ ፎቶ ከየት ነው የማመጣው? ከቲክቶክ እና ከፌስቡክ ምናምን እየፈለግኩ ነው። እና ፎቶ በጣም ነው እና ያንዳንድ ጓደኞች ስልካቸው የኔ ፎቶ ሞልቶት ያስቁኛል። እኔ ስልክ ላይ አንድ ፎቶ የለኝም የራሴ። እና አንሳ፣ ዝም ብለህ ተነሳ፣ ፎቶ ተነሳ ዝም ብለህ። በዚህ ቀን፣ በዚህ ዓመት፣ በዚህ ወር፣ በዚህ ሰዓት እፎይን አውቀው ነበር ፎቶ አንስቻለሁ ትላለህ። ይኸው እዚህ ጋር ስክሪንሻት አድርግና እንደዚህ አድርግና ሰልፊ ተነሳ፣ እኔ ከጎን እንዳለው አድርገህ። ችግር የለውም። በእኛ መላይክ አይገባም ፎቶ ምስል ካለ የሚባል አስተምሮ የለም። ስንጠቀልለው ወደ ፖይንታችን እንመለስና ስንጠቀልለው ምን ተማራችሁ ዛሬ? ስንጠቀልለው እንደ መጽሐፍ ቅዱሳችን በብሉይ ኪዳን ስካር የተከለከለ ነው። ስካር የተከለከለ ነው። ጥበብም ሆነ ሲራክም ሆነ ምሳሌ መክብብ ምዕራፍ 9 ቁጥር 7 እስከ 8 እስከ 9 ምሳሌ 31 ከቁጥር 4 እስከ 7 አካባቢ የሚናገሩት አንድና አንድ መጠጥ ወይንም ወይን ፍርድ ቦታ ስትሄዱ ፈራጆች፣ ነገስታት፣ መኳንንት እንደዚህ ፍርድ እንዳያጓድሉ፣ ደሃ እንዳይበድሉ፣ ወይን እንዳይጠጡ ይከለክላል። መጽሐፈ ሲራክ ደግሞ እንዳይከፋችሁ፣ ከተበደላችሁ፣ ተከፋችሁ ምናምን ነገር ትንሽ ወይን ጠጅ እንድጠጡ ሳትሰክሩ ይላችኋል። ሰነፎች ዋዛ ፈዛዛ የሚያበዙ ሰውነታቸው ላይ ቁስል የሚወጣ ወይን አብዝተው የሚጠጡ ናቸው ይላል። ማለት ሰካራሞች ይቆስላሉ፣ አይናቸውን መግለጽ ይከብዳቸዋል፣ ሸውራራዎች ናቸው። እንደዚህ አይነቶቹ ሰካራም ናቸው ወይም መጠጥ አብዝተው የሚያበዙ ናቸው። እንደዚህ እንዳትሆኑ ይላል። ምክርም ነው። ታዲያ አጠጡ እና ጠጡ የሚለው ምንድን ነው? እሱ ግልጽ ነው። የሥርዓት መጽሐፍት ላይ ይህን በግልጽ መጽሐፈ ኪዳን ላይ ምዕራፍ 1 ቁጥር 78 እስከ 79 መኳንንቶች የማይጠጡበት ጥበብ እንዳትጋረድባቸው ፈራጆች የማይጠጡበት የተከለከሉበት ምክንያት በፍርድ ሰዓት እንዳይሳሳቱ እንደሆነ ይናገራል። የሚጠጣበትን ምክንያት ደግሞ ቀሌምንጦስ በስርዓት ሲያስቀምጥ ምዕራፍ 9 77 ጀምሮ ለቁስል እንኳን ቁስላችሁ ላይ ማድረግ ጤናማ እንደሆነ ጠቃሚ እንደሆነ ያስቀምጠዋል። በጨውና በወይን ቁስልን እንኳን ብታጥቡበት እንደ መድኃኒት እንደሚያገለግል ይናገራል። ሐዋርያው ቅዱስ ጳውሎስ ደግሞ በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 23 ላይ ለሆድ ህመም መድኃኒት እንደሆነ ያስቀምጣል። ትንሽ ወይን ጠጅ መጠጣት ስለዚህ ከዚህ አንጻር የሚታይ ነው። የእስልምናው ግን
መጠጥን ራሱ መስራት ያስተማረው አላህ ራሱ ነው። ሱራ 4:43 አስቀድሞ የመሐመድ ተከታዮች አስባበል ነዝዶርን ስትመለከቱ ሰካራም እንደሆኑ ቁርአኑ ያስቀምጠዋል። ራሳቸው ሰካራም እንደነበሩ ሰዎቹ ማለት ነው። ሰዎቹ ሰካራም ከነበሩ የሚጠጡ ከሆነ ሰካራም ከነበሩ አስቀድሞ አልተከለከለም ነበር ማለት ነው። ሌላ ያላየናቸው ክፍሎች አሉ ያላየናቸው አሉ። ጠጅን እንደሚሰሩ ብቻ ነው ያየነው። በገነት ውስጥ የሚጠጧቸው ጠጆች አሉ፣ እሱንም አላየንም። እና ብዙ ነገሮች አሉ ያላየናቸው ብዙ ነገሮች አሉ። ለጊዜው ግን ማስታገሻ መርፌ ወቅተናቸዋል። አሁን ፊና ይሉ የመሐመድም ሰሃባዎች ሰክረው ቁርአን መቅራት እስከሚከብዳቸው ድረስ አፋቸው ይንተባተብ ነበር። መጠጥ የጠጣ ደግሞ በእስልምና አንገቱን ቁረጡት የሚል አስተምሮ እንዳለ አይተናል። ተውበትን ቢያደርግ ተውበቱ በአራተኛ ተቀባይ እንደሌለው አይተናል። ገሃነም እንደሚገባም አይተናል። በዚህም መሰረት ሙስሊሞች 3 ጊዜ በህይወታቸው ጠጥተው አያውቁም። 80 ዓመት ቢኖር ቢሆን በ20 ዓመቱ አንዴ ቢጠጣ፣ በ30 ዓመቱ አንዴ፣ በ40 ዓመቱ አንዴ። ይህ ሰውዬ ተስፋ የሚለው አንገቱ መቆረጥ ነው ያለበት። ለምንድን ነው አንገቱን ያልቆረጣችሁት ብዬ ስጠይቅ ቅድም ሰምታችሁ ከሆነ ምክንያቱም አሁን እየተዳደርን ያለ ነው በሙስሊም መንግስት አይደለም። እያስተዳደረን ያለው ክርስቲያን ስለሆነ ነው። ዘዴ ሙስሊም ስልጣን ላይ የዋለ ዕለት አንገትን ይቀነጥሳል መጠጥ ጠጣ ብለው ማለት ነው። እንግዲህ ከዛ የግመል ሽንት ያጠጣሃል። ሰላሙን ደህና ደሩ።